ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ ሁሉም እግዚአብሔር ይመስገን። እናንተ እንዴት ናችሁ? ውድ ጓደኞቼ፣ እህቶቼ እንዴት ናችሁ? ደህና ናችሁ? ተመልካቾቼ አለን፣ እግዚአብሔር ይመስገን። ከዛሬም ደርሰናል። እንግዲህ የነገ እሱ ነው እና እንዴት ስራ እንዴት ይዟችኋል? ማን አንዳንዴ ከአረብ ሀገር መጥቶ ምን ያልጠበቀ ነገር ያገኛል። ይሄ ሳቅ ትንሽ አሁን እንደዚህ በእጅ ልብስ ማጠብ ኢትዮጵያ ላይ እንጂ እንደዚህ አረብ ሀገር አለ የሚሰራው ኢትዮጵያ ሆኖ እንደዚህ አያስችልም። እኛ ቤት ስንት እንግዲህ የምናመጣው ምን እኔ ራሱ ምድር ኢትዮጵያ ያለ ማለት ነው። አረብ ሀገር ሀገር ሲባል ሆነ ጥሩ የሆነ ህይወት የሚኖሩ ነበር ይመስለኝ የሆነ የተመቻቸ የደላ ህይወት የሚኖሩ ነበር የሚመስለኝ፣ ግን እንደዛ አይደለም። የምር ማን ነው እንደኔ የሚያስብ ነበር በፊት ሀገር ቤት እያለ እኔ ማለት ነው። የሆነ ሀገር ውጭ ሀገር ሲባል ማለት ነው የሆነ ቤቱ ሁላ መስታወት ብቻ ነበር የሚመስለኝ። ኧረ እኔ ገጠርም ያለው አይመስለኝም ነበርና የሆነ ኢትዮጵያ እኮ አዲስ አበባ ስንሄድ የሆነ ፎቅ የመኪና መንገዱ አስፋልት ምናምን የመኪናው ብዛት አለ። ከዛ በላይ ነበር የሚመስለኝ አረብ ሀገር ሁሉ ቦታው እንደዛ ነበር የሚመስለኝ። እና ያሰብኩት ሌላ ያገኘሁት ሌላ። አሁን የአረብ ሀገር ስራ ነው ይባላል። የኔ ሰርታችሁ አይዟችሁ እሺ፣ እንደኔ የምታሳልፉት ሁሉም ለበጎ ነው። ያልፋል፣ በርቱ። ግን እኮ ጀግኖች ማርያም ወንድ ራሱ ሰልፎ የማይኖረው እነሱ ሰልፈን የምንኖረው እኛን ያገኙ ሰው ግን ምርቃት ያለው ስለኛ ነው ምክሪ እንደወጣለት ያስብ እና የምር ማን ነው እንደዚህ እንደኔ የገጠማችሁ ሰዎች አሉ? እንደዚህ በእጅ ልብስ ማለት ግን በጣም ነው የሚያስጠላው። የተረሳ ነገር ነውና ይከብዳል። እና አይዟችሁ፣ ስራ የሚበዛባችሁ የሚከብድባችሁ አላችሁ፣ በጣም የሚያጨናንቋችሁ ከመገመት ካላችሁ አይዟችሁ፣ አይዛችሁ፣ ሁሉም ለበጎ ነው፣ ያልፋል። አንዳንድ ጊዜ በጣም ይከፋል ሆኖ ሁሉም ነገር ሲደራረብ ማለት ነው። በጣም ነው የሚከፋው። አይዞህ ያልፋል፣ እስከሚያልፍ ያለፋል ሲሉ ሰማለሁ ሲሉ ነው የሰማው። ግን እውነቱም ነው መሰለኝ አባባሉ እውነት አለው መሰለኝ። እና እንደዚህ እችን ልብሴን አጠብኩኝ። ከዛ ግማሹ ደግሞ ማጠቢያ ውስጥ አለ። በቃ ደከመኝ። እስኪ ተመልከቷት፣ ይገርማችኋል። ለጓደኞቿና ለቤተሰቧ የምትሰጠው ቦታ ልዩ ነው። ለወላጆቿ እንደ ልጅ ብቻ ሳይሆን ጓደኛቸው ናት። ልቧ በፍቅር ያምናል። ለሰዎች የምትሰጠው አክብሮት ልዩ ነው። አላስፈላጊ ቃላት ለተናገሯት ሰዎች እንኳን መልሷ ትትናና ትትና ብቻ ነው። ብዙ የሚመኛት ወንድ ቢኖርም ሊያገኛት ታገሺው ያልፋል። ህይወት ታገሻቸው፣ አሳልፊያቸው፣ ይለፉ፣ ያልፋሉ። ጊዜ ከሰጠሽው በጣም ከባድ ጊዜ ያልሽው ነገር ያልፋል። መንገድ ላይ ሊጣላሽ የሚፈልግ ሰው ይኖራል። ከዛስ እለፊው። እኔ አሁን እንደዛ አደርጋለሁ። ዝም ብሎ መንገድ ላይ ድራይቨሮቹ ምናምን ተናደው ሊሉ ይችላሉ። ስለሽ ማለፍ፣ መታገስ። አንድ ሰው ያጋጠመሽ ዓለም እንደዚህ ናት። የደሃውን በልታ ሲያማት ምን አጥፍቼ ነው ትላለች። ግፍ ነዋ።
በሽታ ነዋ። እግዚአብሔር ከእንደዚህ አይነት ድፍረት ይጠብቀን። ትልቁ ስህተት እዚህ ጋር ነው። አያችሁ። ስለዚህ ትኩስ አይደለንም ወይም በራድ አይደለንም፣ ለብን ያልነው ዘፋኝና ዘማሪ፣ ደናሽና አሸብሻቢ፣ ረጋሚና መራቂ፣ ነጣቂና ሰጪ፣ እውነተኛና ውሸተኛ፣ በሁሉም ነገር ውስጥ ግንባር፣ ፖለቲከኛና ሃይማኖተኛ፣ ጠንቋይና ቄስ ነን። መድኃኔዓለም ሁላችንንም ከዚህ ይሰውረን። ሰባኪና ሰባቂ ነን። የለበስነው ልብስ ቦታ ላይ አንገኝም። በኋላ የቀሚስ ሲወልቅ ሌላ ቦታ ነን። ጡንቻችንን ካላሳየን የምንል ነን። ስጋ ይስበናል በስጋ ሕግ አይደል? መንፈስ ደግሞ ትንሽ ብልጭ ይልልናል። ለብ ብለናል። መድኃኔዓለም ለንስሐ ያብቃል። ስለዚህ ለንስሐ ተዘጋጅ። ራስህን በሚዛኑ ላይ መሃል ላይ ውልል ብለናል። ሰፋሪዎች ሆነናል። ስለዚህ እግዚአብሔር ሆይ ሚዛናዊነት ነው ክርስትና። በአንተ ክንድ ላይ ልረፍ በሉት። ክንድህን ተንተርሼ በሰላም ቦቱ እሰክብ ወነውም ነው። በሰላም ወደ መኝታ ሄጄ ተኛለሁ። አንተ ብቻ እስማ አንተ እግዚኦ በተስፋ ባሕቲትከ አይደር። አንተ በክንድህ ተስፋ ላይ አስደግፈ ታሳድረኝ። በእግዚአብሔር ክንድ ተደግፎ ማደር፣ በእግዚአብሔር ጉያ ውስጥ ማደር። በተለይ በዚህ ዘመን መዓት በበዛበት ዘመን፣ ክርስትናው ድራማ በሆነበት ዘመን ትልቁ ክብርን ለማንም አለመስጠት ነው። እስራኤል በበደላቸው ምክንያት ክብራቸው ተዋረደ፣ ወደ ባቢሎን ተጋዙ። ይህን ያደረገው ብልጣሶር ነው። ናቡከደነጾር በነገራችን ላይ ንስሐ ገብቶ አውሬ ሆኖ የነበረው ጭራ አብቅሎ ጸጉር አብቅሎ እንስሳ ሆኖ የነበረው አምላኬ ሆይ ይቅር በለኝ፣ ምድርን የሰራሃት አንተ ነህ፣ ባቢሎንም ያንተ ነች፣ ጥበቡ ያንተ ነው የኔ አይደለም ሲል ልቡን መለሰለት። እግዚአብሔር ልባችንን ይመለሰልን። ከዚያ በኋላ ተመልሶ ዙፋኑ ላይ ሆኖ ከብሮ ሞተ። የናቡከደነጾር ልጅ ብልጣሶር በሱ ቦታ ተተካ። የሆነ ቀን ቆነጃጅቱን፣ መሳፍንቱን፣ መኳንንቱን ጠራ። ከዛ የተዋቡት ሲያሳይ ሁሉም ሲያደናንቁት ለአድንቆቱ መጨመሪያ ሂዱና አባቴ ናቡከደነጾር ከኢየሩሳሌም ያመጣችውን የቤተ መቅደሱን ነዋያት አምጡና እንጠጣባቸው፣ ምንጣፉ ይነጠፋል። የቤተ መቅደሱን ምንጣፍ የቤተ መንግስቱ ሳሎን ላይ አስነጠፈ። ጻሕሎቹን፣ ጽዋዎቹን እነሱን አመጣና መስዋዕት የሚከብርባቸውን እሱ ለራሱ